በኋላ ግን ላምሻል። ቆይ ለመሆኑ ኬዙን ከያዘው መርማሪ ጋር በአግባቡ ዛሬ አወራችሁ? አዎ፣ እኔ ጋ የነበረውን መረጃ ማስረጃ ዛሬ ጠዋት ለመርማሪ ሰጥቼዋለሁ። አባዬ ድንገት ያ ቢኒያም የተባለው ልጅ ድንገት ቃሉን ቀይሮ ሀብነች የገደለችው ያለው የታናሽ እህቱን ህይወት ለማትረፍ እንደሆነ ፖሊሶች ተረድተውታል። እና እኔ እንደገመትኩት ከጉዳዩ ጀርባ ያለችው የገዛ ልጅ ሜርሲ ነች ማለት ነው። እንግዲህ አንተም ሜርሲ ስለ ግድያው በስልክ ስታወራ ሰምተህ አረጋግጠሃል። እሺ እባክህ፣ አሁንም እኔን ወደዛ እስር ቤት ለመመለስ ከአባቴ ጋር እየሄዱልትክብኝ ነው? ሜርሲ እኔን ነው በድፍረት እንዲያወራሽኛለሽ? ምን ነው ከዛ ሁሉ መጥፎ ነገር በኋላ አሁንም ድጋሚ በየዋህነት ወንድሜ ብዬ እንድጠራ ነው የምፈልገው? እሱ ደግሞ መቼም አይሆንም። ቆይ እስኪ ሜርሲ፣ ከትናንትና ጀምሮ ስለዚህ ልታወሪ የፈለግሽው ምንድን ነው? እስኪ ለሆነ ያሳየኝ። እኔ እኮ ነኝ ከልጅነታችን ጀምሮ መሳሳለት። እሱ ግን ሁሉ ጊዜ በልብ ውስጥ ክፋትና ምቀኝነት ብቻ ነው ያለው። በቃሽ ሜርሲ። ሰላም 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 ሰላም፣ ውድ ዩቱብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ሰላማችሁ በዚህ ተተረፈ ይበልልኝ። ሁላችሁም ሰላም እንደምትሆኑ በጌታ ተስፋ አደርጋለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። አዲስ ለቤቴ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሮ ወዳለሁኝ። እንዲሁም ደግሞ ወዳችሁ ፈቅዳችሁ ሰብስክራይብ አድርጋችሁ የምትከታተሉኝ ወዳጆቼ እግዚአብሔር ይባርክልኝ። ሀሳብ አስተያየታችሁ አይለኝ እላለሁ። ዛሬም ደግሞ እንደተለመደ በአዲስ ቪዲዮ ተመልሻለሁኝ። እንግዲህ ክፍል 13 ይዤላችሁ ከርብ ያለው በጣም በሚገርም ሁኔታ እንግዲህ የዚህ ድራማ በጣም የሚያሳዝን ፓርትም አለው የሚገርምም፣ እንዲሁም ደግሞ ምድር ላይ ያለ እውነታን የሚያሳይ ገጽታም ድራማ ነው። እንግዲህ እዚህ ጋር በጣም የሚያሳዝነው ነገር ምንድን ነው እየተፈጠረ ነገር ያለው የሆነ ያለው ከመጀመሪያ እስከ መጨረሻ ድረስ እንግዲህ የምታዩት ነገር ሁሉም የሚያሳዝንም እንዲሁም ደግሞ አንዳንዴ እንዲህም ይቻላል እንዴ እንደዚህ አይነት ላይፍም እንደዚህ አይነት ህይወትም አለ እንዴ እንድትሩ የሚያረጋችሁ ነው በነገራችን ላይ። ምክንያቱም አንዳንድ ጊዜ ሪሊ ላይፍ ላይ ራሱ ለገንዘብ ብሎ ብዙ ሰው ብዙ ነገርን ያደርጋል። እዚህ ጋርም እንግዲህ ብዙ ነገር እዚህ ጋር የምታዩት ነገር አለ። እዝራ ስታዩ እዝራም እንግዲህ ሪሊ ላይፉ ወይም ደግሞ ሪሊ ከነዚህ ቤተሰብ እንዳልተወለደ እሳቸው እንዳሳደጉት እንግዲህ እውነታው እየወጣ ይገኛል። አጸደም እንግዲህ ተንኮሩን ተያይዘዋለች። እያረገች ያለችው ነገር ቤተሰቡን እየበጠበጠች እያመሰች ነው ያለችው። በጣም በሚያሳዝንና በሚገርም ሁኔታ ቤተሰቡ ሲታመስ ታዩታላችሁ። አጸደ እንግዲህ ዋና አላማ አርጋ የወሰደችው ወይ ደግሞ እነሱን ማጥቃት የፈለገችበት ፓርት ምንድን ነው ብትሉ፣ ዋና ማጥቃት የፈለገችው ወንድሟን ነው። ወንድሟ ታማሚ ናቸው። ከመጀመሪያም ጀምሮ እንግዲህ እሳቸው ህመምተኛ ስለሆኑ ብቻ ለእዝራ ንብረታቸውን ሀብታቸውን በስሙ አዙረዋል ለእዝራ። ያ ነገር እንግዲህ አጸደን በጣም ሲያበሳጫት ነው የምታዩት። አጸደ የምታውቀው ሚስጥር አለ። ያ ሚስጥር ደግሞ ለልጇ ለምረት ተናግራለች። እንግዲህ ምረት የምታውቀው ነገር አልነበረም። ለምረት ዋና የነገረችው ፓርት እንግዲህ መጀመሪያ በሄደችበት መንገድ ስኬታማ አልሆነ ወይም ደግሞ ያሰበችው ያቀደችው ነገር ስላልተሳካላት ተንኮሏ አሁንም እሷ መጠቀሚያ ስታረጋት ትመለከታላችሁ። መጠቀሚያ ያረገቻት በአንድና በአንድ ነገር ምንድን ነው? እሱ ወንድምሽ አይደለም እዝራ ወንድምሽ ስላልሆነ ነው እናትሽ ስትመጣ የነበረው። አባትሽ ከሌላ ይውረደው፣ እንዲሁም ከመንገድ ላይ አንስቻ መጣሁት ነው ያለው። ከሌላ ሴት ወልዶት ይሆን አላውቅም፣ ግን አባትሽ ለዛ ነው የሚጠላው እናትሽ የምጠላው የነበረ። እንግዲህ እናቷ ሞታለች። እናቷ ባለች ሰዓት ግን በጣም ታሰቃየው እንደነበረ እሱም ያስታውሳል። ሀብል ሁሉንም ነገር እስር ቤት ሄደው ሲነግራት እሷም ደግሞ የኔ ላይፍ እና ያንቺ ላይ በጣም ይቀራረባል፣ እማዬ በጣም ታሰቃይ ነበረ። ሪሊ ቤተሰቦቹ እንደሆኑና እንዳልሆኑ ሀብል የሚያውቀው ነገር የለም ብዬ ነው ማስበው። እዝራ የሚያውቀው ትክክል ቤተሰቡ ሪሊ ላይፉ ወይም ደግሞ አንዳንድ እናቶች የሚያሳዩትን ባህሪ የምታሳየው መስሎት ነው እንጂ እናቱ የሚመለከተው እናቱ እንዳደለች ወይም ደግሞ በእንደዚህ አይነት ነገር እንዳደገ እዝራ አያውቅም። ሀብልስ አውቃለች። ሀብል እሷ እናቷ እንዳልሆነች እንግዲህ ሁሉንም ነገር
ስትነግራት ነው የምታዩት መነን ደግሞ እዚህ ጋር እንግዲህ በጣም ስራ ላይ ነው ያለችው ከኩኩሻ ጋራ ስራ ላይ ያለችበት ፓርት እንግዲህ ዋና የሀብል እናት መታለች ከጀርመን የመጣችበት ከካናዳ የመጣችበትን እንግዲህ ከካናዳ ስለመጣች ብቻ ዲያስፖራናት ብርዛ ነው የመጣችው በማለት ብቻ ከሷ ጋር ገንዘብ ለመውሰድ ሀብልን ትታ የሀብል ሪሊ ሀብል እሷ እንዳልሆነች እያወቀች ኩኩሻን ሀብል አርጋ ማቅረብ ፈልጋለች ለእናቷ በፎቶ አታያትም ሐኪም ቤት ጥላት ነው የጠፋችው እቺ ሴትዮ ምን አይነት ልጅ ትኑራት እንዴት አድርጋ ትኑር አይኖ ምንም የምታውቀው ነገር የለም ዛሬም ግን ሀብል ስታቃት እናቴ ብላ ትቀበላታለች የሚለውን የሁሉም ጥያቄ ነው እርግጠኛ ነኝ እናቴ ብላ ትቀበላለች የሚል ተስፋ አይኖረኝም ዋጋ ትከፍላለች ምክንያቱም ለምን ጥለሽኝ ሄድሽ የሚል ጥያቄ አለባት እናቴ ጥላኝ ባትሄድ ዛሬ እየከፈልኩ ያለሁትን ዋጋ አልከፍልም ነበር የሚል ጥያቄ ይፈጠርባታል ሀብል ያ ነገር ስላለ ግን እዚህ ጋር መነን ደግሞ በጣም ተጣድፋ ገንዘብ ፍለጋ ትላንትናም ከቤቷ ከትዳሯ ከሞቀ ነገሩ የወጣችው ገንዘብ ፍለጋ ነው ይሄ ሰው ቢሞት በኋላ እኔ ልጅ አልወለድኩም ባዶ ይወጣለው በማለት ነው እንግዲህ ሀብልን አምጥታ ለእዝራ ዳረችለት እዝራ እንግዲህ ያለ ፍቃዱ የሚያፈቅራት ልጅ እያለች ነፃነት በለዋ ላይ ያገባው ሀብልን አባቱን ለማስደሰት ነበር እንግዲህ የሰርጓ ዕለት ራሱ እንደ ሙሽራ አልተቀበላትም ሀብልን ያን ሰዓትም እንኳን ግልጹ ነው የነገራት የሚወዳት ሴት እንዳለች እሱም ደግሞ ለእናቱ ለአባቱ ብሎ እንዳገባት እናቷ ደግሞ እንዳስገደደቻት ምክንያቱም እሷም እንዳየችው ታዋወቂ በዚህ መንገድ ብላ በታስረዳት መነን ግን እንዳየችው ነበር ሀብል ከሱ ፍቅር ያዛት እንዳየችው እዝራን ወደዋለች እንዳየችው እዝራን አፍቅራው ነበር ያ ነገር ስላለ ነገሮች እንግዲህ እንዳልጠበቁት ነው የሆነባቸው በሁለቱም በኩል እዝራ አፍቃሪዋ አይደለም እሷ ግን አፍቃሪ ሆና ተገኝታለች አሬ ትዳር ላይ ስትሄዱ ደግሞ ሁሉም ገንዘብ ፈላጊ ነው ከሁለት ፓርት ሁለት ሰዎችን የሚያጣላ አሁን በዚህ መካከል ውስጥ አንድ ሰው ህይወቱን አጥቷል እሱ ነፃነት ገዳይዋ ደግሞ በጣም የሚያሳዝነው ፓርት የራሱ እህት የእዝራ መሆኑ በጣም ነው የሚያሳዝነው እዝራ ምንም ቢሆንች ልጅ አፈቅራት ነበር እሱ ነገሮችን በዚህ መንገድ አጸደ ረጅም መንገድ ሄዳ እሱን ለማጥመድ ያመጣቻት ሴት እንደሆነ ሳያቅ እዝራ ያፈቅራት ነበር ሊሊ ነገሮች ግን እሱ እንደሰበ ሳይሆን አጸደ በሌላ መንገድ ስለተረዳችሁ ከዛ ነው ነገሮች እንደዚህ እንግዲህ ብዙ ነገር ሲፈጠር ትመለከታላችሁ ሀብልም መቀበል ያቅተዋል ሀብል በማታቀው ነገር እንግዲህ አሁን ያለችው እስር ቤት ነው እስር ቤት እያለችም እንግዲህ እሷ አታቅም ገዳይ አይደለችም ነገር ግን እሷ በመተጠቀምበት ቢላ አቀናብረው ወስደው አስተካክለው የሷ አሻራ እንዲገኝበት አድርገው በዚህ ጥግ መንገድ እሷ እስር ቤት ለመጣል እንግዲህ ሀብልን እስር ቤት ለማስገባት በጣም አጸደ ሰርታለች መነንን ካባረረች በኋላ ሀብልንም ከዛ ቤት ማስወገድ እንዳለባት ነው እሷ የተሰማት ሀብልንም ማስወጥታ እንግዲህ እዝራንም አሁን ደግሞ ወደ እዝራ ዞራለች እዝራን እህቱን አስረስሳበታለች እህቱ እንግዲህ በጣም ስትናገረው ነው የምታዩት እኔን አሁንም ከአባቴ ጋር ትማከረብኛለህ እዛው መልሰህ እስር ቤት ልትጥለኝ ነው ብላ እንግዲህ ለሀብል ምረት ጥያቄ ታቀርብለታለች ለሀብል ምን እያልሽ ነው እንዴት ነው እንደዚህ የምታናገሪኝ ምናምን ይችላል አው እኔ ነኝ ማስበልኝ እንጂ አንድ ቀን አንተ እንደወንድም ሆነሃል እውነተኛ ወንድምነት ፍቅር ሰተክኛል ብላ ጥያቄ ታቀርባለች እንግዲህ እዚህ ጋር ልጅ በፊት የማታሳየውን ባህሪያው ላይ ያሳየቻቸው ነው ያለችው በማመነሳሽነት በማምክር ብትሉ ባጸደ ምክር እንግዲህ አጸደ ነገሮችን ሆነም ቀረም በጣም ለሚስት የሞላቻት ያለችው እሷ ናት እሷ ደግሞ እየተቀበለች እዝራን ወደ መጥላት አባቷ ደግሞ ያችን ስልክ ስለሰሙ እውነታው እሳቸው ጋር ስላለ አሳልፈው ሀብልን መስጠት አልፈለጉ ጠበቃ ገዝተው እየተከራከሩላት ነው እሷም እንግዲህ እዛው እስር ቤት ሆና በመታሳልፈበት መራራጥዋ መነንም ሄዳ እንኳን መነን ይሄ ነገር እንደሚፈጠር አስቀድማ ታቅ ነበር ምክንያቱም ከዛ ቤት ሳትወጣ ስትላት ነበር በሆነ ነገር አንቺ ማጥመድ ይፈልጋሉ በዚህ ነገር ላይ ጥንቃቄ አድርጊ ብላ ብዙ ጊዜ እሷን ስታስጠነቅቅ አይታችኋል እንግዲህ እዚህ ጋር ኩሽኩሻ ደግሞ በጣም ከመነን ጋራ እየሰሩ ያለው አክት አለ መነን እንግዲህ እንደ ሀብል ሆኒ ብዙ ጥረት እየጣረች ነው ሀብልን ለማድረግ ሀብልን አድርጋ ለናቷ ለማሳየት
እንግዲህ የሀብል እናት ወደ ገዳም ወደ ቤተክርስቲያን ሄዳለች። ከዛ ስትመለስ እንግዲህ ልጇን ትፈልጋለች። አሁን እዚህ ጋር እየሰራች ያለችው እንግዲህ እሷ ፎቶ ይነሳሉ፣ ይስተካከላሉ። ማንን እየጠበቁ ነው? እየጠበቁ ያሉት የሀብልን ትክክለኛ እናት። ተሷ እንግዲህ የሚፈልጉት ትክክል ሪሊ ለነገሩን ነግረዋት ወይ ደግሞ ልጇን ሊያስተዋውቋት ለሀብልም ደግሞ ችናት እናትሽ ብለው ለመናገር አይደለም። ገንዘብና ገንዘብ ነው የፈለኩት። ሁለቱም እንግዲህ ዳስኮራ ስለሆነች ብቻ ብር ከሷ አገኛለሁ ብለው ነው። እዚህ ጋር እንግዲህ ሀብል ደግሞ ያው እዝራ ሄዷል ሊጠይቃት። እዝራን ስታዩ በጣም ደስተኛ ነው የሆነችው። እሳቸው እንግዲህ ሄደው ሁሉንም እሱ ጠጥቶ እንግዲህ እንደሚያፈቅራት እንደወደዳት እስከዛ ላደረገባት ነገር እንደሚጸጽተው እሷን ሲያጣት ፍቅሯ እንደገባው አጠገቡ እያለች እንግዲህ ያው ብዙ ነገር ሲያደርግ ነበረ። እሷ እንደምትወደውም ስትነግረው አስመሳይ ነሽ፣ በፍጹም ሊያፈቅራት እንደማይችል እንዲሁም ደግሞ ከሱ ጋር ፍቅር እንደማይታሰብ በጣም ሲያስጠናቅቃት ነበር በተደጋጋሚ ስራ። ነገር ግን ያለውን ነገር አስገልጥ አድርጋ ያው ቤተሰብ እንዲሁም ደግሞ መነንም እናቷ እንዳልሆነች መጣ ጠይቀች ምናምን ሲላት አዎ መታይተኛ ላይ ግን ሰድባይን ሄደችው። እሷ ትክክለኛ ወላጅ እናቴ አይደለችም፣ እኔ እንደዚህ ያደግኩ ልጅ ነኝ ምናምን ብላ እውነቱን ከነገረችው በኋላ እዝራ እንግዲህ እሷ ማፍቀር ጀምሯል። እሷን እንዳፈቀራት እንግዲህ ሄዶ ለአባቱ ነግሯል። አባቱ ደግሞ መጥቶ እንደሚያፈቅራት ነግሯት እንግዲህ በጣም ደስ ብሏታል ሀብል። ምክንያቱም ጠጥቼ ያወራሁት ነገር ነው ወይ ደግሞ ጠጥቼ እንዲህ ያልኩት ነገር ነው አትበለኝ፣ እኔ ትክክል ነው የማፈቅርክ ብላ ለሱ ስትነግረው ትመለከታላችሁ። እሱም እንግዲህ እኔ ከምር ነው አዎ ፈርቼሽ ነው እንጂ ወይም ደግሞ ስትርቂኝ፣ ስሰድብሽ፣ ሳንቋሽሽሽ ብዙ ነገር ሳደርግሽ ነበረ፣ በጣም ይቅርታ አድርጊልኝ፣ ግን አሁን አዎ አፍቅሬሻለሁ ብሎ እንግዲህ ፍቅሩን እስር ቤት እያለች ይገልጽላታል። እሷን በጣም ሀፒ በጣም ደስተኛ ትሆናለች። ምክንያቱም እሷ ታፈቅረዋለች። በፊትም ያው ሊወዳትም ሊያፈቅራትም ያልቻለው እሱ ነበረ። ሊወዳትም ደግሞ ሊያፈቅራትም ወስኖ ያገባ ሴት አልነበረችም። ሁኔታዎች ከባድ ነበሩ፣ እንዳሰቡት አልሆነም። ከስር እየተፈጠረ ያለው ነገር የሆነ ተሳስበው ወይ ተያይተው ወይ ደግሞ ጊዜ ተሰጣተው እንዲጠናኑ እንዲተያዩ የሆነ እንዲደራ አልፈቀደላቸውም ነበረ። ምክንያቱም ቢዚ ነበሩ። የተጋቡበት አጋጣሚ ነው። ታዛ ባለፈ ደግሞ በየቀን እየተፈጠረ ያለው ችግር ለዚህ አልሰጠውም ነበረ። እንግዲህ በተደጋጋሚ ሀብል ለሱ እንደምትወደው እንደምታፈቅረው በተደጋጋሚ ነግራው ነበር። ነገር ግን እሱ ይህንን ነገር ስላልሰማት ወይም ደግሞ ስላልተረዳት ወይም ደግሞ እሷን ማዳመጥ ስላልፈለገ ብቻ ነገሮችን አይሰማትም ነበረ። ዛሬ ግን እስር ቤት ስትገባ እንግዲህ ነገሮች በጣም ሲያስታውስ ሲያሰላስል እየጠጣም በጣም ስሜታዊ ሲሆን እሷን መርዳት ስላልቻለ ከእስር ቤት እንዴት እንደሚያስወጣት እህቱ ገዳይ እንደሆነ ሲያስብ ወይ ደግሞ ብዙ ነገሮችን ሲያስብ እዝራ ሲወጣጠር ነበረ። አሁንም ግን እንደኔ ሀሳብ አጸደና ምህረት እዝራን እንዳይጎዱት በጣም ነው መፈራው። እዝራን የሚጎዱት ይመስለኛል። ምክንያቱም እየሄዱበት ያለው መንገድ በጣም ከባድ ነው። አሁን አጸደ በጣም ቆርጣ ተነስታለች። እሷ እንግዲህ እዝራ ወንድሟ እንዳልሆነ ለምህረት የነገረሻት ለታ ያንለስ ምን እንደማረግ እኔ ያውቃለሁ ብሏል ሽማግሌውና ጋሼ። እሷ ደግሞ ይሄን ነገር አውቃለች። አንድ ቀን ስሜታዊ ሆና የምትናገር ይመስለኛል። ምናልባት ፖሊስ ሊይዛት ቢሄድ ምናልባት እች ልጅ እስር ቤት ብትገባ ይሄን ነገር ትነግሯለች፣ እዝራን ትሰድበዋለች ብዬ ተስፋ አደርጋለሁ። ምክንያቱም አሁን በእዝራ ላይ ያላት አመለካከት ያላት ነገር ሁሉም ተቀይሮ ነው የምታዩት። እሷ ለእሷ ያላት ክብር ወይ ደግሞ ለእሷ ያላት ቦታ በጣም እንግዲህ ተሸርሽሯል። በማ የተነሳ በአጸደ የተነሳ እንግዲህ አጸደ ለገንዘብ ብላ ብዙ ነገር ቤተሰቦቹን በጠበጠች፣ ባዶ አስቀረች። ቤተሰቡ እንደዚህ ነው። እሷ ወይ የወንድሟ መታመም አይዶን ኬር፣ ወንድሟ ቢሞት ዛሬም አይዶን ኬር ናት። እሷ የምትፈልገው አንድና አንድ ያችን የቤተሰብ ንብረትና ሀብት ነበረ። ያ ስለሆነ እንግዲህ ነገሮች ውስብስብ ብለዋል። ኩሽኩሻና መነን ደግሞ እዚህ ጋር እየተወኑ ያሉት ነገር እንግዲህ ኩሽኩሻ ቡና ማፍላት በጣም ተመችታኛለች። ቡና ማፍላት ምናምንም አትችልም፣ ምንም ነገር ስለማትችል እንዲሁም ደግሞ እሷ ቢኒ ቺት አድርጎብሻል ተብላ እሱ በማያውቀው ስለ ወንድሙ ነው ወንጀል የሰራው ነገር ግን ቢኒም በማያውቀው ነገር ሀብልን በማታውቀው ነገር ሁለቱን አፋቅረዋቸው
ፍቅረኛሞች ነው ቺት አድርጎብሻል ተብላ ተነግሯት እንዴት ቺት ያደርግብኛል እያለች እያበደች ነው እንግዲህ ኩሽኩሻ። እሱ ግን ቺት አላረገባትም። ነገር ይሄ ወንጀል የሚሰራው ለእህቱ ነው። አሁንም ደግሞ እቺ ንጹህ ሴት ሀብልን እስር ቤት እንዲያስገባ ያስገደዱትና አጸደ ናቸው። ያስፈራሩትም በእህቱ ነው። እህቱ እንግዲህ በጣም ነው የሚወዳት። ታማሚ የልብ ኬዝ ያለባት እህት አለችው። በዛ የተነሳ ነው እንግዲህ እስር ቤት ሊገባ የቻለው እሱ። ነገር ግን እሷ እንዴት ቺት ያደርግብኛል፣ ቺትን ቢያደርግብኝ አፈቅረዋለሁ ምናምን እያለች እንግዲህ ታወራለች። አሁን ዋና ፍንጭ አለ ወይ ደግሞ ስለ ሀብል መውጣት ስለ ቢኒ ስላደረገውም ነገር ሰለና አጸደም ያለው ፍንጭ ማጋ ነው ብትሉኝ ኩሽኩሻ ጋ ነው። ኩሽኩሻ ቢኒ ሄዳ ካወራች ወይም ደግሞ እህቱ አሁን እንግዲህ እህቱ ጋር እዛው ልትሄድ ነው። ማንን? ሀብልን እዝራን እዛው ልትሄድ ነው። እዝራ እንግዲህ ይሄን ነገር እዛው ሄዳ አይቶ ልጅቷን ያለችበትን ሁኔታ ምናልባት አጋጣሚ እዛ እነሱ እንግዲህ ልጅቷን እያስጠበቋሉ ወይ ደግሞ ልጅቷን ከዛ ሆስፒታል አውጥቶ አጥፍቶባቸው ምናምን ደብቋቸው እዝራ ቢኒም ማግኘት ከቻለ ነው ፍንጭ ይገኛል ብዬ ተስፋ ማረገው። ታልቀደሟቸው እንግዲህ አጸዳውን ከእዝራ ጋር ነው ግጥሚዋ። ምክንያቱም ሁሉንም ጨርሳለች። ሽማግሌው በጣም ታሟል ጋሼ፣ እሳቸውን እያስጨነቀች ነው ያለችው። አሁን እንግዲህ ዋና የምትጥለው ሰውና ከመንገዷ ላይ ዞር ለማስደረግ የምትፈልገው እዝራን ነው። እዝራ ደግሞ ይሄን ለማድረግ ትችላለች ወይ ለማለት በምትሄድበት ልክ የምትችል ይመስለኛል። በጣም ተንኮለኛ ስለሆነች እንግዲህ በዚህ ሰዓት ላይ ቤቱን በአንድ እግር እየበጠበጠች ያለችው እሷ ናት። ምክንያቱም ሁሉንም ሰው ከዛ ቤት አስወጥታለች። ሀብልን እስር ቤት አስገብታለች። ትዳሯን አፋታለች። ምንም ቢሆን ሁለቱም ውሸታሞች ናቸው። መነንም እሷ መነንን እንግዲህ አስወጥታለች ከቤት። የቀረችው እሷ ነች ማለት ነው። እችንም በጠነሰሰችላት ቅራሬ በምትመክራት ምክር በጣም ነገሮችን ከአቅም በላይ እንድታስብ አድርጋታለች። አሁን ሚስቴ በጣም ነገሮች ተደራርበውባታል። የምታስበው ነገር የምታቅደው ወይ ደግሞ የምትለው ነገር በጣም ከብዷታል። ምክንያቱም እንዴት ነው ማድረግ ያለባት? እንዴት ነው መሆን ያለበት? እንዴት ብታረግ ነው ከዚህ ስሜት ከዚህ ነገር መውጣት የምትችለው? እሷ ነች የምታውቀው። ምክንያቱም እያደረገችባት ያለው ነገር ስለሚከብድ እሷም ደግሞ ይሄን ነገር ትቼው እኖራለሁ ወይ ደግሞ በቃ እንዲህ ቢሆን እኮ እንደዚህ አደርገዋለሁ የምትልበት ጊዜ ላይ አይደለችም። አዎ ወንድሜ ብላችሁ የምታከብሩት የምትወዱት በቃ በጣም እንትን አብራችሁ ነው ያደጋችሁት። እናንተ ደግሞ በጣም የሆነ የምትወዱት ሰው ላይክ እንደወደዳችሁት ልትቀጥሉ ትችላላችሁ። ግን እሷ ደግሞ ወንድምሽ አይደለም እኮ በቃ እሱ ለንብረት ነው ስትባል ይከብዳል እውነቱን መቀበል። አጸደ እንዲህ ማድረግ አልነበረባትም። አጸደ ምንም ያህል ተንኮል ብትከፋ እዝራ ላይ በዚህ ልክ መሄዷ ግን ተገቢ አይደለም። እዝራ ደግሞ የሚወስን ይመስለኛል። አጸደን ከቤት የሚያስወጣት ይመስለኛል። ወይም ደግሞ ትክክለኛ መረጃ ወጥቶ አጸደም ምስቲም እስር ቤት የሚገቡ ይመስለኛል። እስር ቤት ከገቡ ግን ማን ውጭ ሆኖ በዚህ ልክ ይበጠብጣል የሚለው ስላለ ነገር ግን የሆነ ነገር ይፈጠራል። እንደምንም ብላ ግን ሀብል ከእስር ቤት ብትወጣ ለእዝራ ታስፈልገዋለች። በዚህ ሰዓት ሀብል ተዝራ ጎን ልትቆም ምንም ክፉ ነገር ቢያረጉበት አንድ ላይ ቢሆኑ ጥሩ ነው ብዬ አስባለሁ። ነገሮችን ለመጋፈጥ ከሚሄዱበት ልክ የሚችላቸው አይመስለኝም ብቻውን። ምክንያቱም የሚያደርጉት ነገር ለህይወቱም ያስፈራዋል። እሷ እንግዲህ በጣም በዚህ ልክ ከተናደደች ወይም ደግሞ እንደዚህ ሄዳለሁ በዚህ ደረጃ ሄዳለሁ ካለች ነገ ከዚህ በላይ እንደማትሄድ እርግጠኛ መሆን ስለማይቻል ብቻ ከባድ ነው። ግን ሆነም ቀረ ነገሩ በጣም ኦቨር ነው፣ የሚከብድ ነውና ቢስተካከል ባይ ነኝ። እንዲሁም ደግሞ የሚመስለኝ በኋላ የሚያደርጉት እንግዲህ እሷ እስር ቤት ከገባች ሀብል ከወጣች በኋላ ሀብል እንዴት ይሆን እናቷ የምታገኛት? እንግዲህ ኩሽኩሻ ነገር ያመልጣታል ብዬ አስባለሁ። እሷ ምክንያቱም ተዋይ ናት፣ እዚህ ጋር የተባለችውን ነው የምታውቀው። ትክክለኛ ልጇ ደግሞ ሀብል እንደሆነች ሀብልን ታውቃለች። እሷ ግን የሚያመልጣት ይመስለኛል እንጂ እዚህ ጋር ምንም ቢፈጠር ምንም ታምር ቢመጣ ትክክለኛ ልጇን ምንን አሰጣትም ሀና እንግዲህ ልጇን ፈልጋ ከረጅም ዓመት በኋላ ከካናዳ መጥታለች። እሷ የምታውቀው እንግዲህ ማንም ሰው ልጅሽ ነኝ ወይ ደግሞ ማንም ሰው
አንቺ እናቴ ነሽ ቢላት መቼም ዝም ብላ እናት አትሆንም፣ ወይ ደግሞ ዝም ብላ ልጅ አትሆንም። ያ ነገር ስላለ እዚህ ጋር ግን ይሄን እንደ ካማ ጎኗን ተጠቅመው ሁለቱ እንግዲህ ሊበሏት ተነስተዋል። ነገር ግን ኩሽኩሻ ያውቁም ነገር ልቧ ላይ ሰላሌ የለ ወይም ደግሞ በዚህ ልክ ክፋት ስለማታስብ ትተዋለች ብዬ አስባለሁ። ግን ማመንም ማይቻለውና ከባድ የሚሆነው